አስተልን ዶክተር ዮናስ አናሰልኝ እንዴት ሰነበትክ? እንዴት አለ? በዚህ በአገራዊ ምክክር ኮሚሽኑ የአጠቃላይ ሂደት ላይ በተመለከተ አጭር ቆይታ እንድናደርግ ነው የጋበዝኩ። በአጠቃላይ በኢትዮጵያ የፖለቲካ ሁኔታ እናንተም እያደረጋችሁት ያለው ከዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የተያዘ እንቅስቃሴ እያደረጋችሁ ነው ያላችሁት። እሱ ሂደቱ በጣም በተፋጠነ ሁኔታ እየተከናወነ ነው። እሱን የተመለከተ የተለየ ዝግጅት በሚቀጥለው ሳምንት እንደሚኖረን ተስፋ አደርጋለሁ። አሁን ለአጭር ቆይታ የጋበዝኩ በዚህ በሂደቱ ላይ የተነሱ ነገሮች አሉ። ሂደቱን ከመጀመሪያ ጀምሮ እንደው በተስፋ ስትጠብቀው የነበረ ነገር ግን አሁን በተፈጠረው ሁኔታ አንዳንድ ነገሮችን አስተያየት እየሰጠበት ያለበት ሁኔታ ነውና እስቲ እንደው ከአጠቃላይ ሁኔታው እንጀምር። ምክክር ኮሚሽኑ ከተቋቋመበት ጊዜ አንስቶ በተወሰነ ደረጃ ተስፋ እንደነበረ ገልጸ ነበር። አሁን ግን ባለው ሁኔታ ብዙም ደስተኛ አይደለም። እስቲ አጠቃላይ ሂደቱን በተመለከተ ጠቅለል ያለ አስተያየት ስጠን። እሺ መጀመሪያ ትንሽ ላስተካክል ያልከውን የኔ አመለካከት በዚህ የውይይት ኮሚሽን ላይ በሰፊው መካፈል መጥፎ አይደለም ብዬ ነበር ማምነው። እንዲሁም ኢንከሬጅ አድርጌ የነበረው ሁሉም ሰው መሳተፍ አለበት። ያ ማለት ያለው መንግስት ተጽዕኖ አይፈጥርም ማለት አይደለም። ያለው መንግስት የራሱን አጀንዳ ሊቀርጽበት ያፈለገው ያቀደው ሊሆን አይችልም ማለት አይደለም። ሆኖም ግን at least from a strategic point of view ማንኛውም ኢትዮጵያዊ በመጀመሪያ ደረጃ ለዚህ ለተፈጠረው ኮሚሽን የኛ ጥያቄዎች እነዚህ ናቸው ብሎ ከማቅረብ አልፎ ኮሚሽኑ ደግሞ የኛን ጥያቄ ለህዝብ ያደርስብንልንም ሊያፍነው ይችላል። እኛ እነሱን የምናያቸው እንደ መንግስት ተቀጥያ ነው ብሎ ደግሞ የሚያምን እንኳን ያለ ድርጅት ቢኖር ያንን የነሱን አመለካከት ከኮሚሽኑ ጋር ተገናኝተን እነዚህ ነገሮች ነው ያቀረብነው። ለኛ በብሔረሰብ ደረጃ ብትለው የሶሻልም ብትለው የፖለቲካም ግሩፕ ብትለው እኛ የምናምነው እነዚህን ነው ብሎ መመዝገብ አንደኛ ኮሚሽኑ ላይ ራሱ ትልቅ ተጽዕኖ ይፈጥርበታል። ኮሚሽኑ ውስጥ ያሉትን እስከማቃቸው ድረስ የተወሰኑትን አቃቸዋለሁኝ። ብዙም በመንግስት ጫና የሚንበረከኩ አይደሉም፣ ብዙም ለመንግስት የሚገዙ አይደሉም። within reasons ያ ተጽዕኖ ሊኖርባቸው ይችላል። ሆኖም ግን ህዝቡ ያቀረበላቸውን ሳያቀርቡ የሚቀሩ አይመስለኝም እና የህዝቡ ፍላጎት ምን እንደሆነ መታየትና መታወቅ አለበት የሚል ነበር የኔ እምነት። ያ ማለት ትራንስፎርማቲቭ የሆነ ለውጥ ሊያመጣ ይችላል። ትራንስፎርማቲቭ ማለት አሁን ያለ አገሪቷ ካለችበት ሁኔታ ሊያወጣት የሚችል ላይሆን ይችላል። ሆኖም ግን በተወሰነ ደረጃ ለውጦች ሊያመጣ ይችላል ከሚል ነበረ እንጂ ኢንቱዚያስቲክሊ እነሱ ለውጥ ያመጣሉ የሚል እምነት ኖሮኝ አይደለም። የዛሬ 2 ወር ገደማ ደግሞ ይሄ ነገር ከመጀመሩ በፊት አንድ ፌስቡክ ላይ ጽፌው የነበረው አጌን ቅድም ያልኩትን ሪተሬት አድርጌ ደግሜ የኔ እምነት ይሄ ኮሚሽኑ ትራንስፎርሜቲቭ ወይንም ስር ነቀል ለውጥ ያመጣል ብዬ አላምንም። መንግስትም ደግሞ የራሱን አጀንዳ መጫኛ ሊያደርገው አይሞክርም ብዬ አላምንም። ሆኖም ግን አሁን ሊወጣ የሚችለው ከዚህ ውይይት ላይ ሊወጣ የሚችለው ነገር ከኢትዮጵያኒስቱ ይልቅ የዘር ፖለቲከኞቹን የበለጠ የሚያስቆጣው የዘር ፖለቲከኞቹ ናቸው ብዙ ሉዝ የሚያረጉት አሁን ባለው ውይይት ብዬ ጽፌ ነበር። አሁን እያየን ያለነው ያ ነው። እያበዱ ያሉት ጸጉራቸውን እየነጩ ያሉት የኦሮሞ ፖለቲከኞች ናቸው። በሁለተኛ ደረጃ የፒፒ ፓርቲ ራሱ የፓርቲ አቋም ብሎ ትንሽ ከዚህ ከስብሰባው ቀደም ብሎ አውጣጣው የነበረው የሚባለው አንደኛ የፕሬዚደንሻል ሲስተም ለመቀየር፣ ሁለተኛ አዲስ አበባንም ራሱ ፒፒ አዘ ፓርቲ አዲስ አበባ በፌደራል ገቨርንመንቱ ስር ትሆናለች የሚል ነበረ እንትን የተባለውና አሁን እያየን ያለነው ምንድነው?
ይሄ የውይይት ኮሚሽን ራሱ ባወጣው ከመንግስት ጋር ሆኖ አብሮ ተስማምቶ ያወጣው ፕሮሰስ ነበረ። የኛ አጀንዳ እንደዚህ እንሰበስባለን፣ ንግግሩ ከተካሄደ በኋላ የሚካሄደው በእንደዚህ አይነት መንገድ ነው። ከዛ በኋላ ኮንሰንሰስ ቢልድ እንዲደረግ ዳያሎግ ይኖራል። ኮንሰንሰሱ ላይ ወይንም ደግሞ ስምምነቱ ላይ ደግሞ የማይስማሙ ሰዎች ደግሞ ቅሬታቸውን የሚገልጹበት ዲሴንቲንግ ኦፒኒየን የሚሉት ፈረንጆቹ፣ በዛ መልክ ደግሞ እሱም አብሮ ይቀርባል የሚል ይሄ የተስተካከለ ሁሉም ተስማምቶበት የገቡት ነበረ። አሁን በአዲስ አበባው ሁኔታ ላይ ያየኸው ጠቅላላ ከኦሮሞ ውጪ ያለው ጠቅላላ ብሔር ብሔረሰብን በለው የሶሻል እንትን በለው የፖለቲካል ፓርቲ በለው ጠቅላላ እንዳለ አዲስ አበባ በፌደራል ገቨርንመንት ስር ነው መተዳደር ያለበት፣ ኦሮሞ ውስጥ መግባት የለበትም ማለት። ይሄ እንግዲህ እነሱ ያወጡት ነው። በዛ መሰረት ሚኒቶች ተጻፉ፣ በዛ መሰረት ተፈረመ፣ ወደሚቀጥለው አሳለፉት። ከዛ በኋላ ነው እንግዲህ ደረት መምታትና ፀጉር መንጨት የተጀመረው በኦሮሞ ጽንፈኞች መንደር። ዶክተር ወደሱ እመጣለሁ። እንደው ለተመልካቾች ግልጽ እንዲሆን ነው ያንተ አቋም በተመለከተ እንደዚሁ ከዚህ ከመድረክ ውጭም እንደዚሁ በግልም ስናወራ ብዙ ተከራክረናል። ይሄ ኮሚሽን አፈጣጠሩ በራሱ የተጨናገፈ ነው። ምናልባት እዛ ውስጥ ያሉት ሰዎች ከኮሚሽነሩ ጀምሮ ያሉትን ሰዎች በግል ማወቅ የተለያዩ ነገሮች አቋም ሊኖር ይችላል። ግን ኮሚሽኑ ሲቋቋም እጅና እግር የሌለው ጥርስ የሌለው አብይ አህመድ ለሆነ ተልኮ ያቋቋሙ እንደሆነ ይታወቃል። በዚህም የተነሳ ብዙ የፖለቲካ ፓርቲዎች አቅም ያላቸው ተጽዕኖ የሚፈጥሩ ፖለቲካ ፓርቲዎችና ግለሰቦች ምሁራን ጭምር ራሳቸው ፕሮፌሰር መስፍን አርአያም ተናግረውታል። ምሁራን የሸሹት ኮሚሽን ሆኖብናል ብለው አንድ ጊዜ ቁጭታቸውን የተናገሩትንም ሰምተናል። በእንደዚህ አይነት ሁኔታ በተፈጠረ ኮሚሽን ላይ ምን ተስፋ ማድረግ ይቻላል? የትኛውም አጀንዳ ከሰማይ በታች የትኛውም አጀንዳ ቢመጣ እንዲህ እጅና እግር ከሌለው ኮሚሽን እንደው ተስፋ ያለው ቅንጣቢ ተስፋ መጠበቅ ይቻላል ወይ? እንግዲህ የሱ የአመለካከት ጉዳይ ነው። የአመለካከት ጉዳይ ነው የምልህ ምንድነው ኤክስፔክቴሽናችን ስር ነቀል ለውጥ ነው መምጣት የሚያመጣ ሲስተም ውስጥ ብቻ ነው የምንሳተፈው። ይሄ ስር ነቀል ሊያመጣ አይችልም። ተጨናክፏል። የመንግስት እጅ አለበት፣ ሄቪ ሃንድ አለበት። እነዚህ ኮሚሽኑም ምን ብቃት ያላቸው ሰዎች ቢሆኑ በማንነታቸውና ምንነታቸው ስብናቸው በምንም ልንጠራጠረው የማይችልም እንኳን ቢሆን የመንግስት ተጽዕኖን አሳልፈው ለውጥ ሊያመጡ አይችሉም ከሚል የሚነሳ ሰው አለ። ይሄ እንግዲህ ፒውሪስት የሆነ ቪው ነው። ይሄ ነገር ለውጥ ለማምጣት ትክክለኛ መሆን የነበረበት ራሱ አመራረጡ ላይ ሁሉ ጠቅላላ ፕራይም ሚኒስተሩና መንግስት ብቻ ሳይሆን ሙሉ ህዝብ ሙሉ ካልሆነ አንሳተፍም የሚለው ያ የፒውሪስት እንትን ነው እኔ ብዬ የማምነው። የኔ የፖለቲካል ዳይናሚክስ አንዳንድ ጊዜ የተወሰኑ ለውጦች ሊያመጡ የሚችሉ ሁኔታዎች አሉ። እንዳልኩ እኔ ስር ነቀል ለውጥ ያመጣል ብዬ ፍጹም አላሰብኩም ይሄ ነገር። ሆኖም ግን አሁን ከስታተስ ኮ አሁን ካለንበት በተወሰነ ደረጃ ፎቀቅ ያደርገናል የሚል እምነት ነው። በዛ ላይ የተመሰረተ ነው። የፖለቲካ ስርዓት ሁሌኛ በምንፈልገው በእኛ በቀየስነው መንገድ ላይ ሄድ ይችላል። አሁን የኛ ኃላፊነት መሆን ያለበት መሳሪያችንን ሳናስቀምጥ መሳሪያ ላነሱት የፖለቲካ ፖዚሽናችንን ሳናስቀምጥ ይሄ ነገር እኛም የምንፈልገው ጎል ጋር ላያደርሰን ይችላል፣ ፎቀቅ ሊያደርገን ይችላል። አሁን ካለንበት ቦታ በእኛና በጎላችን መካከል ያለውን ርቀት ያሳጥንልናል ወይ? ለዛ መልሱ የስ ከሆነ ፓርቲሲፔት ማድረጉ ዊዝ ቅድም እንዳልኩህ በተጠነቀቀ ሁኔታ ዝም ብሎ በማመን ሳይሆን ለኮሚሽኑ ሐሳባችንን እናቀርባለን። ጥያቄያችን ይሄ ነው፣ ሬኮሜንዴሽናችን ይሄ ነው።
ይሄንን በፍለፊት አቅርበንላቸዋል በጽሁፍም አቅርበንላቸዋል የኢትዮጵያ ህዝብ ሆይ ለነሱ ያቀረብነው ጽሁፍ የኛ ህዝብ የሚፈልገው እኛ የምንወክለው አካል የሚደግፈው ይሄ ነው ብለህ ደግሞ ለህዝቡ ታሰራጨዋለህ ያ የሚፈጥረው ተጽዕኖ አለ ስለዚህ በእኔና ባንተ መካከል ያለው የፍልስፍና ልዩነት ሳይሆን ያመለካከት ልዩነት ነው ፍልስፍና ልዩነት ነው ዶክተር ዮናስ ምናልባት ከምክክር በፊት ድርድር ይቅደም ምክክር እኮ ለማድረግ የሆነ ጥይት መጮህ የለበትም አንድ ሰው ሐሳቡን ለማቅረብ ሰላማዊ የሆነ በብዙ ሀገራት ልምዶችም የታየ ነው ኢትዮጵያ ውስጥ ጥይት እየጮኸ አሁን እንኳን በቤንሻንጉል ጉሙዝ ክልል ከተማ እስከ መቆጣጠር በአማራ ክልል ያለው ጦርነት በትግራይ የሚታየው ፍጥጫ ይሄ ሁሉ ባለበት ምክክር ማድረግ አይቻልም ከዛ በፊት ድርድር ይቅደምና ጠመንጃ አፈሙዙ ይዘጋና ሁሉም ባለድርሻ አካላት ይግቡና ከሰማይ በታች ባለ ርዕሰ ጉዳይ ላይ ምንም ይሁን ምን መወያየት ይቻላል አለበለዚያ በእንደዚህ አይነት መልኩ ምክክር ማድረግ አይቻልም ሳሊዞ ስርቆት የለም ቂም ይዞ ጸሎት የለም ጦርነት ያለ ምክክር ማድረግ አይቻልም ስለዚህ አነሳሱ አጀማመሩ በራሱ የተጨናገፈ ነው ምክክር ብሎ ለመጥራትም የሚያስችል አይደለም ነው ስለዚህ መነሻው ከተበላሸ ሂደቱ ላይ ምንም ይሁን ምን ተስፋ ማድረግ ይቻላል ወይ አሁን ለምሳሌ በእኔ አመለካከት ዛሬ የምናዝንበት ወይንም ኮምፕሌን የምናደርግበት ሳይሆን እንዲሁም ሪዘርቭድ የሆነ የምንደሰትበት ጊዜ ነው ዛሬ ብዬ ነው የማምነው እዛ ላይ ነው እናንተ ምን ለያዩ ለምን ያልክ እንደሆነ እቺ እኛ ኦር ብዙ ሰው ሳይደግፋት የመጣች ምንድነው ምክክርም በለው ይሄ ዲስከሽን ፎረም ያለውን ፖለቲካ ወዲቃውን አውጥታን ይዘረገፈችው አሁን እኮ ምናየው ያለነው ክራይሲሱ የት ላይ ነው ያለው ለውጥ እንዲመጣ የሚፈልገው ህዝብ ነው እያለ ያለው ወይንስ ይሄንን ምንድነው ምክክር ወይንም ደግሞ የናሽናል ዳያሎግ እንዲመጣ ፈልጎ ያቋቋመው ጋር ነው አሁን ለቅሶ ያለው እንቆጣጠረዋለን እኛ በፈለግነው መንገድ እንወስደዋለን ብለው እኮ የመሰረቱት ናቸው አሁን ደረት የሚመቱት ጸጉር የሚነጩት ያሉት ስለዚህ ያ የሚያሳይህ ምንድነው yes አንተ የምትላቸው ነገሮች አልተሟሉም ምንድነው በመጀመሪያ ድርድር ኖሮ ወይንም በመጀመሪያ እርቅ ኖሮ ወይንም ጠመንጃ ቆሞ እሱ ቤስት ኬስ ሲናሪዮ ነው በፖለቲካ ሁሉ ጊዜ ቤስት ኬስ ሲናሪዮን አናገኘው አሁን በኢራን እና በአሜሪካ መካከል እኮ ቦምብ እየተወራወሩ እንደገና ደግሞ ጠረጴዛ ላይ ሄደው ይነጋገራሉ የዛሬው ቀን ክራይሲሱን ያሳየው ይሄ ምንድነው ብዙ ሰው እንደፈራው እነዚህ ሰዎች ሌጂቲማይዝ ያደርጉታል ይሄንን ሲስተም ነበር ፍራቻው ሁለት ነገር ነው እንግዲህ አንደኛው የምንፈልገውን አናገኝም ነው ሁለተኛው እነዚህ ሰዎች የናሽናል ዳያሎግ ተብለው ኦሮሞ ፒፒ ኦሮሞ ጽንፈኞች የሚፈልጉበትን የሚያገኙትን መድረክን የፈጠሩት ተባለ የሚያገኝ ለዛ አሁን ታዲያ ማን ነው ደረት የሚመታው ይሄንን ስብሰባውን ለቃችሁ ውጡ ከነጨራሹም ኦሮሞ በሞላ መውጣት አለበት የሚለው ማን ነው ኦሮሞ እኮ ነው ስለዚህ ዛሬ የኢትዮጵያ ህዝብ ለውጥ እንዲመጣ የሚፈልገው ህዝብ አሁን ይሄ ፕሮሰሱ የወለደው ወይንም ፕሮሰሱ ያመጣው ውጤት አይናችን የምናየው ውጤት ኦኬ that's good ምክንያቱም አሁን ያየነው ነገር ምንድነው መሰለህ የኛ የተቀናቃኙ የፖለቲካ ኃይሎች ሊያሳዩ በ7 ዓመት ሊያሳዩ ያልቻሉትን ነገር አሁን ያየነው ነው ምንድነው ያየነው ያለነው እስካሁን ድረስ የኦሮሞ ጽንፈኞች ሁሉ ጊዜ የሚሉት ምንድነው ሁሉ ብሔረሰብ እኮ ደስተኛ ነው እነዚህ ጽንፈኛ ማራዎች ናቸው ችግር እየፈጠሩብን ያሉት ያቺ ነበርች አጀንዳቸው ያቺ አጀንዳ ሆነ ፈርበላች ለምን 83ቱም ብሔረሰቦች በዛ ላይ የፕሮፌሽናል ግሩፕ ያለበት ሲቪል ሶሳይቲ ያለበት የኢትዮጵያን ገጽታ በፖለቲካ ብቻ ሳይሆን በሶሻልም
የሚያንጸባርቀው ሁሉ መጥቶ አሁን ውጤቱ 83 ለ1 ሆነ። ኦሮሞ ብቻውን ተጋልጦ ብቻው ቁጭ አለ። የኦሮሞ ጽንፈኛ ደረት መምታት ጀምረዋል። እንገላለን ማለት ጀምረዋል። እነሱ ሊጠቀሙባቸው የተፈጠሩ አነጋጋሪዎች ናቸው፣ ኮሚሽን ናቸው ብለን ብዙ የኢትዮጵያ ክፍል እና ዶክተር መስፍን አራያን ሲኮንንና ሲያወግዝ የነበረው እሱ ለ7 ለ8 ዓመት ሊያደርግ ያልቻለውን ነገር አሁን ይሄ ኮሚሽን እያደረገለት ነው። ይሄ ኮሚሽን ያደረገለት ደግሞ በመጀመሪያ ደረጃ ለፕራይም ሚኒስተሩ ትልቅ ውርደት ነው። ትልቅ ውርደት የሆነበት ምክንያት ምንድነው? ፒፒ ለብቻው ተሰብስቦ የፕሬዚደንሻል ሲስተም ነው የምናደርገው፣ የፓርቲው ስታንድ ፖዚሽን የፕሬዚደንሻል ሲስተም ነው፣ የአዲስ አበባ ከፌደራሉ ሲስተም ጋር እንድትሆን እንትንላለን። አሁን ከታች ያለው በኦሮሞ በሚልበት ጊዜ ጽንፈኛው ፖለቲካውን የሚቆጣጠረው አበደ። አሁን ግፊያው ሲመጣበት ኢቭን የራሱ የነበሩት እነ ሽመልስ አብዲሳ የመሳሰሉት አሁን የሚገቡበት አጡ፣ የሚገቡበት ጠፋቸው። ለማስፈራራት ሞከሩ፣ ብራይብ ለማድረግ ሞከሩ፣ ኢቭን በገንዘብ። ከዛም አልፎ ደግሞ አሁን እኛ የምንፈልገውን ከሰጣችሁን የእናንተ ብሔረሰብ ወር የእናንተ ፖለቲካል ፓርቲ ትሸለማላችሁ በሂደት የሚሉትን ሁሉ ሞከሩ። ሌላው ህዝብ ግን አይ እንደዚህ የምትገፉን ከሆነ እናቁማለን እንወጣለን አላቸው። ምንድነው እንትኑ እያደረገ ያለው ማነው? ይሄ ኮሚሽኑ ይሄ ነገር መቀጠል አለበት አለ። አሁን እሺ ብሎ ጠቅላላ በሞላ የኢትዮጵያን ህዝብ ሪፍሌክት ያደርጋል ተብሎ ያለው ከገቡት ውስጥ ቁጭ ብለው እየሳቁ እሺ እንቀጥል ሲሉ ማነው አንፈልግም ይሄ ነገር ይፍረስ ኮሚሽኖቹንም ግደሏቸው እያለ ያለው ማን ነው? ይሄን ኮሚሽን ሊጠቀምበት ተፈጠረ የተባለው ኃይል ነው። ስለዚህ ዛሬ የኢትዮጵያ ህዝብ የሚያጨበጭብበት አትሊስት የምንፈልግበት ቦታ ባይወስደንም ቅሉ ይሄንን የፖለቲካ ሲስተም ያጋለጠበት ችግሩ በአማራና በኦሮሞ መካከል ሳይሆን ችግሩ በኦሮሞና ዘረስት ኦፍ ኢትዮጵያ በሆነበት እነዚህ ላይ ነው ፎከስ ማድረግ ያለብን ለማለት ነው። ዶክተር ዮናስ እንግዲህ በአፈጣጠሩ በአካሄዱ በተወሰነ ደረጃ ልዩነቱ እንደተጠበቀው ነው። እስቲ ሰሞኑን የተከሰቱት ነገሮችን እናንሳ። እንግዲህ 8 አጀንዳዎች ላይ ነው የምንወያየው ተብሎ 8 አጀንዳዎች በቡድን ተከፍሎ ማን በየትኛው አጀንዳ ላይ እንደሚወያይ ላለፉት 3 ሳምንታት አሁን 4ኛ ሳምንቱን እያጠናቀቀ ነው የሄደበት ሂደት። አሁን ሌሎቹ 7 አጀንዳዎች እስከ መኖራቸውም ተዘንግተው አዲስ አበባ ላይ ብቻ ያተኮረበት ሁኔታ ተፈጥሯል። እንዴት አዩት? እንግዲህ ይህን ኮሚሽን አብይ አህመድ በግራ በቀኝም ከፊትም ከኋላም የሚመራው የሚቆጣጠረው ሆኖ ነገር ግን አሁን በምናየው ሁኔታ አሁንም አንተም እንደገለጽከው ከኦህዴድ ብልጽግና ቁጥጥር ውጪ የሆነ ነው ወይ? ኮሚሽኑን በመጨረሻ ደረጃ ላይ አንቀበልም ብሎ ያው ውጤቱም ለሚኒስትሮች ምክር ቤት ለአብይ አህመድ የምክር ሐሳቡን የሚያቀርብ ነው። ከዛ ውጪ ስልጣንም የለውም። የምክክር ኮሚሽኑ ውሳኔ የሚያስተላልፍ ሳይሆን የውሳኔ ሐሳብ የሚያቀርብ ነው። አብይ መንገድ ላይ ያፈርሰዋል ወይስ ምን ሊሆን ይችላል የሚለው ጥያቄም መነጋገሪያ ሆኗል። ግን እዚህ ሂደት ላይ እንዴት ሊፈጠር ቻለ? ማን ነው የሳተው? የኦሮሞ ብልጽግና ወይም ደግሞ ኦህዴድ ብልጽግና ካልኩሌት አድርጎ አስልቶ የመጣውን አጣው፣ ከዛ በኋላ ሌላ ነገር ጀመረ። ምንድነው መንገድ ላይ የተበላሸበት? አየህ እንግዲህ የተለያዩ እንትኖች አሉ። አንደኛው እነዚህ የአማራ ፒፒም በለው ሌሎችም በሞላ ያሁን በአብይ ስር ያሉት ፓርላማን በሚቀርቡበት ጊዜ ዝም ብለው እንዲሁም ኖት እየያዙ ሲያጨበጭቡ ነው የሚያዩቸው። አብይ ሲያስነጥሰው እነሱ ኒሞኒያ የሚይዛቸው ናቸው። ስለዚህ አይ በእኛ ኮንትሮል እጅ ነው ያለው ይሄ ነገር፣ እኛ እንደፈለግን እናደርገዋለን ነው አንደኛው። ሁለተኛው ነገር ግን ብዙ እኔ እናንተም ከአሁን በፊትም ብዙ ተከራክረንበታል። የአብይ አመለካከት እንግዲህ ፍሮም ዴይ ዋን ጀምሬ እኔ የምለው ምንድነው አብይ የዘር ፖለቲከኛ አይደለም። አብይ ኢትዮጵያኒስት ፖለቲከኛ ነው።
አብይ ኢትዮጵያኒስት ኦሮሞ ነው። ሆኖም ግን አብይ ለምንም አጀንዳ አይሞትም። ለምንም አጀንዳ ምንም ነገር ሳክሪፋይስ አያደርግም። ይገላል ለአጀንዳው ግን አይሞትም። ኢትዮጵያኒስት የሚለው አጀንዳ የኦሮሞ እንትን በሚጠነክርበት ጊዜ የኦሮሞውን አስፈጻሚ መስሎ ይቀርባል። ይሄ ኢትዮጵያኒስት የሚለው ግን ኤክስፓየር አላረገበትም። ያኔ የ2 ዓመት ወደ ስልጣን ከመጣ 2 ዓመት ተጠቀመበት በደንብ። አሁን ግን የሚያምነው ስለሌለ ወደ ጎሬውና ወደ መንደሩ ሰፈሩ ጎጡ ገብቷልና አሁን በኢትዮጵያኒስት አጀንዳ እተርፋለሁ ወይም ደግሞ በዛ እጫወታለሁ ፖለቲካዊ ጫወታ ብሎ ያምናል አብይ? No, አብይ was never and is not የዚህ የዘር ፖለቲከኛ አይደለም። የኦሮሞ የዘር ፖለቲከኛ በምትለው ጊዜ ኦሮሞ ላይ ፎከስ የሚያደርግ ራሱን ችሎ ኢትዮጵያዊነትን ለኮንቪኒየንስ ብቻ የሚቀበል ሳይፈልገው ዲስካርድ የሚያደርግ ነው። አብይ በጣም ትልቅ ኢጎ ያለው ሰው ነው። እንኳን እሱ ኦሮሞ ይቅርና ኢትዮጵያ ጠባዋለች። ስለዚህ ራሱን እዚች አንድ መንደር ውስጥ የሚከተሰው አይደለም። ሆኖም ግን አብይ ከማንኛውም የበለጠ ስልጣን ነው የሚወደው። የሚሞተው ለስልጣን ነው። ለምንም አይነት የፖለቲካል አጀንዳ አይሞትም። ኢትዮጵያዊ ሆኖ ለኢትዮጵያዊነት በሚለው ኢትዮጵያኒስት ኦሮሞ ሆኖ ለዛም አይሞትም። የኦሮሞማ ፖለቲካ ደግሞ አራምዶ ለዛም አይሞትም። አክቹአሊ ኦሮሞማ የሚባለው ነገር አይተህ እንደሆነ ከመጣበት ጊዜ ጀምሮ እስካሁን ድረስ የኦሮሞማ ሃይ ፕሪስትስ እነዚህ ምንድነው አንጋሽ ምናምን የሚባሉት ከነጭራሹም አይወዱትም። እስካሁን ድረስ የሚጽፉት ላይ የሚያደርጉት ላይ ኦሮሞ እንዲሁም በሱ ጊዜ ነው ብዙ የተጎዳው ነው የሚሉት። ይሄ ነገር እንዴት እዚህ ሊደርስ ቻለ ያልክ እንደሆነ ኦፍ ኮርስ አንደኛ አብይ ምን ያህል የኦሮሞን ፖለቲካ ኮንትሮል አድርጋለሁ ብሎ የሚያምንበት ደረጃ ነበረው። ስለዚህ የሱ ፓርቲ የፕሬዚደንሻል ሲስተም ምን መርጠው ብሎ ካወጣ የሱ ፓርቲ የኦሮሞ ማንነች አዲስ አበባ የኦሮሞ የፌደራል ገቨርንመንት ትሆናለች ብሎ ካለ በሱ ስር ያለው የኦሮሞ ኃይል በዛው ውስጥ ይገባል። እኔ በአንድ በኩል ኦሮሞንም ስለምቆጣጠር በሁለተኛ በኩል ደግሞ የዚህ የኢትዮጵያኒስቱንም የፓወር ላይ ያሉትን ኮአሊሽን የአማራውን የሶማሌውን የምናምን እነሱም በኔ ስር ስለሆኑ somehow የኢትዮጵያኒስቱን halfway ሊያስደስት የሚችል አጀንዳ ድረስ አብይ ለመሄድ ፈቃደኛ ነበር የሚል እምነት ነው ያለኝ። አሁን ይሄ ነገር ሲመጣ የኦሮሞቹ ሪአክሽን በተለይ የፖለቲካል ኦሮሞ ማለት ነው እነ ጀዋር ትንሽ ትዝ ይልህ እንደሆነ ተለውጭ የመጣው በሚልበት ጊዜ አንተም ጋር ቀርቤ እንትን ብያለሁኝ። ተለውጦ መምጣቱን in principle አንጠላውም። ሆኖም ግን እነዚህ ነገሮች ወጥቶ በግልጽ እስካልተናገረ ድረስ ለመጽሐፍ መሽጫ ሳይሆን አይቀርም የሚል ሁሉ ጽፌያለሁ። ተለውጫለሁ፣ የዘር ፖለቲካ ያጠፋናል፣ መቀየር አለበት፣ ኮንስቲቲዩሽን መቀየር አለበት ሁሉ ያለ ሲል የነበረ ሰውዬ ዛሬ ተመልሶ 5 አጀንዳ ነበረው አማራ ኦሮሞ 4ቱን አግኝቷል፣ 5ኛው አዲስ አበባ ነው የሚልበት ደረጃ ላይ ገብቷል። ጸጋዬ አራርሳና ሽመልስ ምን ያህል ሽመልስ ባለበት ይሰቀል የሚሉ የነበሩ ሰዎች አሁን የሽመልስን መደገፍ ጀምረዋል። አሁን ይህችን ዳይናሚክሱን የተመለከትከው ምንድነው? ይህቺ የአዲስ አበባ ጉዳይ ከኦላ ጀምረህ እስከ ጀዋር ቢኮዝ ጀዋርና ኦላ እንዳልነበሩ ጸጋዬ አራርሳና የኦላ ጃልማሮ አንድ ሰሞን በየቀኑ እየመጡ ይሰዳደቡ ወንጃጀሉ ነበር። አሁን እነዚህ ሁሉ የጽንፈኛ ኦሮሞ ትንሽ ይለያየ የነበረ ሁሉ ወደ አንድ መጣ። ወደ አንድ ሲመጣ ለናብይም ይሁን አንደኛ ለነዚህ
ለጽንፈኛው ኦሮሞ ማስል ሰጠው። አሁን እያየነው ያለነው እሱ ነው። ሆኖም ግን ኢትዮጵያኒስቱ ኃይል አሁን ይሄ ዳያሎግ የስብስብ ኮሚሽኑን ያብይ ነው ምንም ጥቅም የለው ምናምን የሚል ሳይሆን አፍተር ኦል ይሄው አሁን እንደምናየው ከሆነ እያበዱ ያሉት እንጠቀምበታለን ብለው የፈጠሩት ነው። አንዳንድ ሰው ባክፋይር አደረገ ነው የሚለው። በእኔ አመለካከት ግን ዳይናሚክሱ ሌላ መንገድ አልነበረውም፣ ወደዚህ ነበር የሚመጣው። ለዛም ነው የዛሬ 2 ወር 3 ወር ገደማ ላይ ከኢትዮጵያኒስቱ ይልቅ በዚህ ነገር ሞር ሉዝ የሚያደርገውና በጣም ብዙ የሚበሳጨውና የሚያብደው የአክራሪው የዘር ፖለቲከኛ ነው ያልኩት የመጣው ለዛ ነው የምልህ። ዶክተር ዮናስ እንግዲህ ያበደው የጽንፈኛው አካል የሚሆን በዚህ አጋጣሚ ነጥብ ያስቆጠረው የኢትዮጵያ የሚባለው ስብስብም ሁለቱም ከዚህ ምክክር ኮሚሽን መጨረሻ ፍጻሜ በኋላ ምን ይመጣል እንደተባለው የውሳኔ ሐሳብ የሚያቀርብ እንጂ ውሳኔ ሰጪ ባለመሆኑ አብይ ሁኔታውን አይቶ የአየር ሁኔታውን አገናዝቦ ምናልባትም እንደምንሰማውም እንደምናየው ከሆነ የማይጠቅመውና ነገሮችን የሚያበላሽበት ከሆነ ሁሉን ነገር ሊተወው ይችላል። የምናውቀው ነገር የለም። ሆነም ቀረም ጊዜያዊ በሆነ መልኩ እንደው ለመለካት የልብ ትርታ ለማዳመጥ ህዝቡ ወዴት ነው የሚያመዝነው ማን ከማን ጋር ነው የተሰለፈው የሚለውን ለመለየት የተወሰነ ጥቅም ሊኖረው ይችላል ይሄ ሂደት። ግን እንደው ዶክተር ዮናስ ለምንድን ነው የኦሮሞ ብልጽግና የኦሮሞ ጽንፈኛው ኃይል ከአዲስ አበባ ጋር ፍቅር ላይ የወደቀው? አዲስ አበባን በማግኘት ምን የሚገኝ ፖለቲካ እና የኢኮኖሚ ትርፍ አለ? በእርግጥ ዝም ብሎ ከባዶ ተነስተው አይደለም እንዲህ አይነት ከፍተኛ የሆነ ማዕበል የፈጠሩት። ግን እንደው ምንድነው ነው በእነሱ ጫማ ውስጥ ሆኖ ማየት ይቻላል። ለምንድነው በአዲስ አበባ ፍቅር እንዴት ተነደፉት? አይ ቲንክ ትንሽ ሰፋ እናድርገው ጥያቄውን። ምክንያቱም የኦሮሞ የፖለቲካ የጽንፈኛ ኦሮሞ ፖለቲካ በአዲስ አበባ ላይ ብቻ የተመሰረተ አይደለም። የኬኛ የሚባለው ነገር አዲስ አበባ ሪሊ እንትኑ ምንድነው ፕራይዙ ትልቅ ነው። አዲስ አበባን ካሸነፍክ ትልቅ ነው መጣበታለሁ። እሱ በኢኮኖሚም በሶሻልም በፖለቲካም በብዙ ነገር መጣልበታለሁ። እሱ የዘር ፖለቲካ በተለይ ኦሮሞ ውስጥ የምናየው የዘር ፖለቲካ ሪሊ የአእምሮ በሽተኝነት ነው። ይሄንን አብራራለሁ ምን ማለት እንደሆነ። የዘር ፖለቲካ ለ21ኛው ክፍለ ዘመን አይመጥንም። ሊትራሊ ከዛም አልፎ የአእምሮና የሶሻል ቀውስን የፈጠረው የኦሮሞ ኢንተሌክቹዋል ክላስ ላይ ለምን ያልክ እንደሆነ እንምጣ የአዲስ አበባ ኢሹ በሚለው ላይ እነዚህ ጽንፈኛ የሚባሉ የሚጽፏቸው ጽሁፎችን በሞላ ንብ እነ መሐመድ ሐሰን ሌሎችም የኦሮሞ ሂስቶሪያን እንደገና ደግሞ የኦሮሞ ሂስቶሪያን የኛ ብለው የኮት የሚያደርጓቸው የውጭ ጸሐፊዎችን የሌላውን ተው የኢትዮጵያኒስት ሂስቶሪያን ነባሩ ዘውዴ ነው በጣም ስመገናና የሆኑ ጸሐፊዎች የተከበሩ ሂስቶሪያን ግን ኢትዮጵያኒስቶች ናቸው የሚለው አናውቃቸው ከኢኩዌሽን ውስጥ የኦሮሞ ሂስቶሪያንና እነዚህ የኦሮሞ ሂስቶሪያን ይጠቅሙናል ብለው ኮት እያደረጉ የሚጠቀሙባቸው የውጭ ጸሐፊዎችን ወሰድ እነዚህን ይጠቀሙብናል ብለው የሚጽፏቸው ማለት ምን ማለት ነው? ለምሳሌ ብዙ የውጭ ጸሐፊዎች አሉ። ያ አንዱ ለምሳሌ 10 ቻፕተር ይኖረዋል። ከ10 ቻፕተር ውስጥ አንደኛው ቻፕተር የሚኒሊክ ወረራ ይሆናል። እዛ ላይ የሚኒሊክ ወረራ እንደዚህ ነበረ፣ ጨፍጫፊ ነበረ፣ እንደዚህ ነበረ፣ ባሪያ ፈንጋይ ነበረ ምናምን የሚል የሚጻፋል የተጻፈበታል። ኦፍ ኮርስ ይሄንን እነ ባህሩም ይጽፉታል። ባሪያ ፍንገላ ጊዜ ነበረ፣ ጊዜው ጭፍጨፋ የነበረበት ነው። ምክንያቱም በፎርስ ነው ሀገር የምትገነባው ኤክስፓንድ የምታረገው። ይሄ የኢትዮጵያ ብቻ ሳይሆን በዓለም ውስጥ ሁሉ የተደረገ ነገር ነው። አሁን የኦሮሞ ሂስቶሪያ ምን ያደርጋሉ? እቺን ብቻ ቻፕተር 10 ላይ ከሆነች ወይ ቻፕተር 8 ላይ ከሆነች ይወስዱና ይሄውና ኦሮሞ እንደዚህ ያደረገው እንደዚህ ነው ብለው ይጽፉታል። ፔጅ 6 እና 5 ላይ ግን
ያው እነሱ የሚያሞግሱት ጸሐፊ በ15ኛ እና በ16ኛ ክፍለ ዘመን ነው ኦሮሞ የተስፋፋው። ኦሮሞ የሚባለው የራሱ መሬት ጠባብ ትንሽ መሬት ነበረች። ከዛ ነው በጣም ጭከና የተሞላበት እንኳን በ20 እና በ21ኛው ክፍለ ዘመን የሞራል ሚዛን ይቅርና በ15ኛ እና በ16ኛው ክፍለ ዘመን እንኳን ባለው ጭካኔ ታይቶ የማይታወቅ ጭካኔ እያደረጉ ጭፍጨፋ እያደረጉ ነው የተስፋፉት ወደ ላይ የወጡት። አሁን ወሎ ውስጥ የገባህ እንደ ወረ ይመኑ ወረ ኢሉ ምናምን የሚባሉ አሉ። እነዚህ ሁሉ ተወሮ የተገኙ ናቸው። ድሮ ቤት አማራ ግኝ ምናምን የሚባሉ የኦሮሞ ርስት የነበሩ ናቸው። ግን አሸንፈው ወሰዱ። እነዛ ስሞች ስቲል እስካሁን ድረስ በኦሮሞ ስም ይጠራሉ። ምክንያቱም የኢትዮጵያ ህዝብ የሚያው እንደው that's part of the Ethiopian empire building or the Ethiopian ኦሮሞቹ ግን ምን ያደርጋሉ? እነሱ እንደዛ በጭከና ገለው ምን ብለው የወሰዱትን መሬት ልክ እንደራሳቸው ሌጂቲሜት የራሳቸው መሬት መብት እንዳላቸው ይወስዱልህና እነሱ ተሸንፈው ደግሞ የተነጠቁትን መሬት ልክ እነሱ በሄዱበት መንገድ እነሱ ደግሞ ሉዝ አድርገው ከዛ በኋላ መጥቶ ናዝሬት ደብረ ዘይት ተብሎ የተጠራውን ስም ይሄማ የጄኖሳይደሮች ስም እኛን መሬታችን ወስደው ብለው ደግሞ ያንን ስም ይቀይራሉ። የነሱ ግን እንደዛ ከዛ በባሰ እንትና መሐመድ ሐሰን ምን ይላል? እኛ ከተጨፈለቅነው ይልቅ በኢትዮጵያ ስትገነባ እኛ ከተጨፈለቅነው ይልቅ እኛ የጨፈለቅነው በጣም ብዙ ነው የበለጠ ነው ይላል። ስለዚህ አያወሩም። እነዚህ ነገሮች የተጻፉት ወይ በራሳቸው ጸሐፊዎች ነው ወይ ደግሞ እነሱ ይጠቅሙናል ብለው ኮት የሚያደርጓቸው ጸሐፊዎች የተጻፈ ነው። ስለዚህ የአዲስ አበባን እንትን የተመለከትክ እንደሆነ አዲስ አበባ yes በ16ኛ በ17ኛ እና በ18ኛ ክፍለ ዘመን ድረስ ኦሮሞዎች ይኖርባት ነበረ። ምክንያቱም የኤክስፓንድ እያደረጉ ወደ ላይ ሲሄዱ ከነሱ ከዛች ትንሽ መሬት እየወሰዱት ይኖርበት ነበር። በ18ኛው ክፍለ ዘመን ደግሞ እነሱ ሉስ ሲያደርጉ ደግሞ እዛ ላይ መጥቶ የሰፈረ የኢትዮጵያኒስት መንግስት መጣ። አሁን የሚሉት ምንድነው? እነሱ እኛ በ16ኛ እና በ15ኛ ክፍለ ዘመን በኃይል የወሰድነው አዲስ አበባ የኛ ነው፣ የርስታችን ነው። እናንተ ግን ያስመለሳችሁ ሰዎች ለእናንተ አይቆጠርም ነው። እንደዚህ አይነት በራሽናል እነዚህ እንግዲህ ሞራል ሊቃን የምትላቸው ናቸው። እነ መሐመድ ሐሰን ያውቁታል። ምክንያቱም ራሳቸው የጻፉት መጽሐፍ ነው እንደዛ የሚለው። ዞር ይሉና ግን አይ እኛ የዘረፍናችሁን ወርኛ የወርነርን የወሰድንባችሁን መሬት በእኛ ስም መርጋት አለበት፣ እናንተ ግን ከኛ ላይ መልሳችሁ የወሰዳችሁት የራሳችሁን መሬት እንደ ንጥቂያና እንደ ዝርፊያ እንደ ኮሎኒያሊዝም ነው የሚቆጠረው። ይሄ ሪሊ የአንጎል በሽታ ነው፣ የሎጂክ እጥረት አይደለም። ይሄ ነው አሁን ትልቁ ችግር የሆነባቸው እነሱ። አንደኛ በጂዲፒ ደረጃ የተመለከትክ እንደሆነ አዲስ አበባ 30% የኢትዮጵያ ጂዲፒ ነው። ትልቅ ኢኮኖሚ ነው አዲስ አበባ። ያንን ኦሮሞ ውስጥ እንክተት ነው። ሁለተኛ ያ ሁሉ ሀብት የተገነባው በፌደራል ገቨርንመንቱ ወይንም ደግሞ በኢትዮጵያውያኖች ከየጥጉ መጥተው የገነቡት ነው። ንግድ ብትል ካምፓኒ ብትል የገነቡት ነው። ያንን እንዝረፍ ነው። ሶስተኛ ነገር ደግሞ ምንድነው? እነዚህ ሰዎች የኦሮሞ አክራሪዎች ሁልጊዜም ምንድነው እኛ የተለየነን የራሳችን ሀገር እንፈልገን የሚሉ ነው። ስለዚህ አሁን አዲስ አበባን የወሰዱ እንደሆነ ያችን ነፃ እንወጣለን የምትለውን ካርዳቸውን የዓለም የአፍሪካ ጠቅላላ መዲና ነች። ያችን እነሱ የሚቃዡባትን ኦሮሚያ የምትባል እንፈጥራለን ሲሉ የአፍሪካ መዲና እንሆናለን፣ በ16ኛው ክፍለ ዘመን የነበረን አይነት የገዳ የበላይነት እናስመሰክርበታለን
ከሚል የአእምሮ ቅዠት የአእምሮ በሽታና ሪሊ ከሞራል ቅዠት ጋር የተዋሃደ ነገር ነው። ምንም ልታደርገው የምትችለው ነገር አይደለም። the only way ይሄንን ልትቀይረው የምትችለው ከዛ የበለጠ ፎርስ ቢት መሳሪያ ከሆነ መሳሪያ ካልሆነም ደግሞ ኦርጋናይዝድ የሆነ የፖለቲካ የራሱን ትርክት የሚያመጣና በዛ ትርክት ላይ ደግሞ አሸናፊ ሆኖ ሊወጣ የሚችል የፖለቲካ ኃይል ሲመሰረት ብቻ ነው። አለበለዚያ እኮ ሪሊ የኦሮሞ ፖለቲካ በከፊል የህፃን ፖለቲካ ነው፣ በከፊል የበሽታ ፖለቲካ ነው። ለራሳቸውም አልጠቀማቸውም። አሁን ከማንኛውም ክልል ይልቅ የት ነው ኬዎስ ያለው? የት ነው ሰው ወጥቶ ቤቱ መግባት የማይችለው? አንዳንድ ጊዜ እኮ እዚህ ሶሻል ሚዲያ ላይ ታያለህ የኦሮሞ ሹፌሮች መንገድ ላይ ሲያለቅሱ በየመንገዱ እያስቆሟቸው ይሄን ያህል ገንዘብ ካልከፈልከን እያሉ። ስለዚህ አይ ቲንክ የኢትዮጵያኒስቱ አሁን የተፈጠረውን ሁኔታ እያየ this is a development expect ያላደረግነው አብይ አሁን ከዚህ በኋላ መመለስ አይችልም። እችን ሰሞን አይ ቲንክ ከአንዳንድ ኮሚሽኑ አካባቢ ያሉ ሰዎች ይመስሉኛል፣ ግን አንዳንድ ቦታ ላይ እንዳነበብኩት ይሄንን የአዲስ አበባን ጥያቄ በይደር እንያዘው። በፍጹም በይደር መያዝ የለበትም። ምክንያቱም መንግስት ራሱ ያቋቋመው ኮሚሽን ፕሮሰሱ ይሄ ነው። አጀንዳ የሚወጣበት ፕሮሰስ ይሄ ነው። ዲስከሽን የሚካሄድበት መንገድ ይሄ ነው። የኦርጋናይዜሽናል ሴቲንጉ ይሄ ነው። የዲስከሽን ፕሮሰሱ ይሄ ነው። ውጤቱ የሚመዘገብበት ፕሮሰስ ይሄ ነው ብለው ተስማምተው ተቀምጠው የአዲስ አበባ ሁኔታ ዲስከስ ተደርጎ ካለ ኦሮሞ በስተቀር በሞላ በስብሰባ ላይ ያለው በፌደራል ገቨርንመንቱ ስር መሆን አለበት ተብሎ ያ ተፈርሞ ለሚቀጥለው ሁለተኛ ፕሮሰስ ይሄ አሁን 250 ለሚባለው ካለፈ በኋላ እንደገና ለይደር እናድርገው ማለት ለኦሮሞ ቪቶ ራይት መስጠት ማለት ነው። 83 ሌላው ብሔረሰብና የኢትዮጵያ ሶሻል ግሩፕ የፖለቲካ ግሩፕ በሞላ ከጥግ እስከ ጥግ የወሰነበትን ጥያቄ ኦሮሞ አልወደደውም። የኦሮሞ አክራሪ ናት የኦሮሞ አክራሪ አልወደደውምና እናሳድረው ካልክ ቪቶን የሰጠኸው። ምክንያቱም ኦሬዲ የተወሰነ ያለፈ ነገር ነው። ዛሬ ይሄንን ከሰጠኸው አሁን እሱን እናሳድር ብለህ የተወሰነውን ሰርዘህለት በቪቶ ፓወሩ ማለት ነው ካሳለፍከው የሚቀጥለው ጥያቄ ደግሞ ሌሎችም ጥያቄዎች እኮ ገና አሉ። ለምሳሌ አሁን የፐብሊክ ማነው የናሽናል ላንጉዌጅ ኢሹ አለ ልበልህ። ለምሳሌ ያ ሲመጣ ይሄ ኮንሰንሰሱ የዚህ ስብሰባ ሁለት ሶስት ቋንቋ ማድረግ ፍጹም አይዋጣም። ያው የአማርኛ ነው እስካሁን ስንሰራበት የነበረው ብዙ የኢትዮጵያ ሕዝብ የሚያወራው ቋንቋ ነው። ስለዚህ አማርኛ ብቻ ነው ቢልህ እንደገና ደግሞ ኦሮሞ እሱም ከተወሰነ በኋላ በይደር ሊል ነው። ሌላውም እንዲሁ አንዳንድ የሚመጡ ፖለቲካዎች የፕሬዚደንሻል ሲስተም ይሁን አይሁን የሚለው የፕሬዚደንሻል ሲስተም የምትለውን እነዚህ ጎጠኞቹና ዘረኞቹ አይወዱትም። እሱም ኦሮሞ አክራሪዎች በሚፈልጉ መንገድ ካሌለ ለይደር ልትል ነው። እንደዛማ የሚሆን ከሆነ ለምን እነሱ ዝም ብለን ነጭ ወረቀት እንጻፈን እንስጣቸውና የሚፈልጉትን ተቀብለን ለህግ እናርግላቸው? ይሄ ፍጹም የኢትዮጵያ ህዝብ የአዲስ አበባ ሁኔታ ዲስከስ ተደርጓል፣ አልቋል። ወደ ላይ ነው መተላለፍ ያለበት። ከዛ በኋላ ይሄ የኮሚሽኑ አዲስ አበባ ሬኮመንድ የምናደርገው የተሰበሰበው መላ የኢትዮጵያ ህዝብ ቤዝድ ኦን ዴር ምንድነው በእነሱ ውይይት መሰረት እና ውሳኔ አዲስ አበባ የፌደራል ገቨርንመንት መሆን አለበት ብለው ለአብይ ከላኩለት በኋላ አብይ ከቀየረው ዛትስ ዲፈረንት ስቶሪ። አሁንም ካለው የበለጠ ሌጂቲሜሲውን ያጣል። እሱ ይሄን የፈለገው እኮ አብይ እኮ ይሄን የፈለገው ሌጂቲሜሲውን ሊገነባ ነው። ይሄው እኮ የኢትዮጵያ ህዝብ በንግግር ኮሚሽን አድርጎ የሰጠኝ ማንዴት ነው ለማለት ነው። ሞርዳን ከጥንፈኞቹም አሁን እየሄደ ያለው ሁኔታ አብይ ነው ሌጂቲሜሲ የሚያጣው።